እህቴ ሰይጣን አንቺ በጣም ይወድሻል። ወንድሜ ሰይጣን አንተ በጣም ይወድሃል። ጋይስ ጃኒን ለመጀመሪያ ጊዜ ማለት ነው እርጎ ላስቀምሳት ነው። የወላይታ እርጎ እንዴት አባቱ እንደሚጣል ስሚ ልንገርሽ፣ ጠላት ከሩቅ አይመጣም። ቴንክ ዩ በጣም ያምራል። ቴንክ ዩ ሰላሳ ጊዜ ነው የምጠይቀው። እግዚአብሔር ከፍ ያለ ቦታ ያድርሳችሁ። አሜን። ምንድን ነው የሚሰራው ባልሽ? ሹፌር ነው የመኪና። ጋይስ አሁን ጃኒን ቦሎቃ ላስቀምሳት ነው ለመጀመሪያ ጊዜ። ቀምሰሽ አታውቂም ቦሎቃ? ከአንድ እስከ 10 ትሰጪዋለሽ። 10 ካልሰጠሽው ከኔ ጋር ነው የምትጣዩ። እሺ ቦሎቃ ማን ያለው? ቦሎቃ ነው ይብሉኛል። ዳጊ አንተ ነህ? ማን ነው ቦሎቃ ያለው? እሺ ይኸው ሙቾ ይኸው ሙቾ ላስቀምጣት ነው ጃኒን። አላቋረጥከውም ማለት ነው። ኦኬ ይኸው ጃኒ እኔን ከአንድ እስከ 10 ትሰጪዋለሽ። እሺ አይዞሽ። አቤት ንጉስ ስትወጪ ግን አኑ ምት ይበቃ እኔ በሽ ከምንም የምሰራው ከቆጮ ነው የሚሰራ ቡላ ቡላ ይሰራል። ኦ ማይ ጋድ በጣም ደስ ይላል። ኦ ማይ ጋድ ልቤን ልስልስ አደረገው። አዎ እኔ ደግሞ የተመቸኝ ጥብሱ ነው። እንደዛ ነው ያልሽኝ ትናንትና። መጀመሪያ የቀመስኩት ትናንትና ማታ እንደዛ ነው ያልሽኝ። አንተ በይቤ ይሰማል። በዘው ያያhala አንዲት ይገርም እንፈላሰፍ ልቤ ቀዘቀዘ። ሁለተኛ አዎ እንደዛ ነው። እንኪው ከዚህኛው ሚጥሚጣ ዳጣ አደረኩ። በዳጣ እንዴት እንደምትወጂ አውቃለሁ። እስኪ እንየው እስኪ። ፐርፌክት በጣም ዋው። ከዛ ደግሞ ከጥብስ ጋር ደግሞ ካረግሽው የበለጠ ከጥብስ ጋር ልቀላቅልሽ። አይዞሽ አንተ ይበልጥ ምን ሁሉም ጠፍተህ አቤት። አንቺ ደግሞ በቃ ማንደቅ ስቺበት ጎበዝ እኮ ነሽ። እኔና እግዚአብሔርን ነው የምልህ። ሰቀዘው ተመስጣህ ላይ ቦምባ ክራዲያን ዛሬ እኔ እንግዲህ እርጎ ነው በቃ የምወደው በጣም ከሁሉም በላይ እርጎ። አንተ የኔ አባት ቴንክ ዩ ማርያምን። ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ? እህቴ ሰይጣን አንቺ በጣም ይወድሻል። ወንድሜ ሰይጣን አንተ በጣም ይወድሃል። እግዚአብሔር የሚወደው ሁሉ ሰይጣን እንደሚወድ ታውቃላችሁ? እግዚአብሔር የወደደውና ያፈቀረው ሁሉ ሰይጣን መፈታተን ይፈልጋል። ሰይጣን የኛ ፈተና እንደሆነ ታውቃላችሁ? ባይዘው ሰይጣን እናንተ እንደምታስቡት ቀንድ አውጥቶ ምናምን መጥቶ እናንተ ለመብላት የሚመጣ አይደለም። ከዛ በላይ የሚበላችሁ ሌላ ድምጽ አለ። ያ ድምጽ ደግሞ የእናንተ ድምጽ ይመስላል። አይምሯችሁ ውስጥ ሆኖ ራሳችሁ እንድትጠሉ የሚያረጋችሁ ድምጽ፣ ተስፋ እንድትቆርጡ የሚያረጋችሁ ድምጽ፣ ህይወታችሁ ለምልሞ እያለ እንደሞተ እንዲመስላችሁ የሚያሳምናችሁ ድምጽ አለ እኮ። ታውቁታላችሁ? ያ ድምጽ አይምሯችሁ ነው። እናንተን ይመስላል። ድምጹ የእናንተ ነው። እኔ ነው ብለህ ታስባላችሁ። ያ ድምጽ እኔ ነኝ፣ ግን እናንተ አይደላችሁ። የሚያወድቃችሁ ድምጽ እናንተ አይደለም። የሚያሳንሳችሁ ድምጽ እናንተ አይደለም። ለራሳችሁ ፍቅር እንድታጡ የሚያረጋችሁ ድምጽ እናንተ አይደለም። ማን ነው እሱ? ሰይጣን ይባላል። ሰይጣን ከእናንተ ምንድን ነው የሚፈልገው? ሰይጣን ከእናንተ የሚፈልገው ጭንቀታችሁን ነው፣ ሐዘናችሁን ነው፣ ተስፋ መቁረጣችሁን ነው። እግዚአብሔር ከእናንተ ምንድን ነው የሚፈልገው? ፍቅር ነው የሚፈልገው፣ ይውህና ነው የሚፈልገው። ለሰው ብቻ ሳይሆን ለራሳችሁ ተስፋን ነው የሚፈልገው፣ በረከትን ነው የሚፈልገው። አያችሁ፣ እነዚህ ሁለት ነገሮች ተቃራኒ ናቸው። እግዚአብሔር የሚፈልገው አለ፣ ሰይጣን የሚፈልገው አለ። የእግዚአብሔር ምግቡ የእናንተ መለወጥና የእናንተ መባረክ ነው። የሰይጣን ምግቡ ደግሞ የእናንተ መውደቅና መሞት። የመጨረሻ የሰይጣን ምግቡ እናንተ ከዚህ ህይወት እንድትለዩለት ነው። ያ የሰይጣን ዋነኛው እራቱ ነው። ልንገራችሁ፣ ሰይጣን በጣም ይወደኝ ነበር ነው። ሁሌም አይምሮዬ ላይ እየመጣ ተስፋ ያስቆርጠኝና እንደማይሳካልኝ ይነግረኝ ነበር፣ ያሳንሰኝ ነበር፣ ፍቅር እንደማይገባኝ፣ ህይወት እንደማይኖረኝ። አያችሁ። ከዛ ግን አንድ ቀን ራሴን ጥያቄ ጠየቅኩኝ። ለምንድነው እንደዚህ ብዬ ማስበው? ለምንድነው እኔ አይሳካልኝም ብዬ ማስበው? ለምንድነው ተስፋ የምቆርጠው? ለምንድነው ቆንጆ አይደለሁኝም ብዬ ማስበው? ለምንድነው ሁሉም ሰው ከኔ በላይ ነው ብዬ ማስበው? ለምን? ማን ያስተማረኝ? አይ ቲንክ ምርጫ ነው አይደለ? ለምንድነው ሰይጣንን የምመርጠው በየቀኑ? ለምንድነው ሰይጣን መምረጥ ቀላል የሆነው? ሰይጣን መምረጥ ቀላል የሆነው because ዓለማዊ ህይወት ላይ ከኛ ጋር ጥብቅ ብሎ ስላለ፣ እኛም ደግሞ ከምታስቡት በላይ ከዓለማዊ ህይወት ስለራቅን የሰይጣን ድምጽ ቀርቦ ይሰማናል። ለዛም ነው ሁሌም ከመንፈሳዊ ህይወታችሁ ጥብቅ በሉ፣ ከእግዚአብሔር ጥብቅ በሉ ምላችሁ።
ከእግዚአብሔር ጋር ጥብቅ ባላችሁ ቁጥር የሰይጣን ድምጽ እየራቃችሁ ይመጣል። የማን ድምጽ ሰማላችሁ? የእግዚአብሔር ድምጽ ነው። በየቀኑ ሰው እኮ ናችሁ። ባይዘው ሰው ስለሆናችሁ በየቀኑ የእግዚአብሔር ድምጽ ላትሰሙ ትችላላችሁ። እዚህ ዓለም ላይ ከኛ ጋር ሰይጣን ስላለ ሁሌም መጥቶ ሊፈታተናችሁ ይችላል። በእርግጠኝነት ግን በእግዚአብሔር ተማምነን ከእግዚአብሔር ጋር ከተቀራረብን የእግዚአብሔር መንፈስ እኛ ላይ ካረፈ የሰይጣን ድምጽ ይርቀናል። ሊቋቋምም አይችልም፣ አይፈልገንም፣ አይችለንም። መፍራት የሚባል ነገር የለም። ማንም ሰው ምንም ሊያደርገን አይችልም። ማንም ሰይጣን መጥቶ ሊቀርበን አይችልም። ከዚህች ማለፍ አይችልም። መወሰንም እንችላለን። የምንወስነው ግን እግዚአብሔርን የመረጥን ቀን ነው። የምንወስነው አላህን የመረጥን ቀን ነው። በየሃይማኖታችን ከመንፈሳችን መጣበቅን ስንመርጥ ህይወታችን በቅጽበት ይቀየራል። ተስፋችን እንደገና ይመለሳል። በረከታችን ይመጣልናል በእጥፍ እጥፍ ሆኖ ማለት ነው። እወዳችኋለሁ። እግዚአብሔር የሚወደው ሁሉ ሰይጣንም ይወደዋል። ቻው። ስሚ ልንገርሽ፣ ጠላት ከሩቅ አይመጣም። ያንቺ ጠላት የሚሆነው ያ የደከመው ማንነትሽ፣ ራስሽ እንድትጠይ የሚያደርገው ማንነትሽ፣ ራስሽ እንድትንቂ የሚያደርገው ማንነትሽ የሚያከብርና የሚያውቅ ሰው ነው። ይህ ሰው ደግሞ ካንቺ አቅራቢያ የሆነ ሰው ነው። ካንቺ ጋር ያደገ ጓደኛ ሊሆን ይችላል፣ የሰፈር ልጅ ሊሆን ይችላል፣ የቤተሰብ አካል ሊሆን ይችላል። ይገባኛል። እነዚህ ሰዎች ያንቺ ማንነት ናቸው፣ ያንቺ ህይወት ናቸው፣ ያሳደጉሽና አብረውሽ የኖሩ ሰዎች ናቸው። ግን አንቺ መሄድ ካለብሽ ደረጃ የሚያቆሙሽና ዝቅ የሚያደርጉሽ ከሆነ ለምን ከነዚህ ሰዎች ጋር መቆየት ትመርጫለሽ? ለምንድን ነው ከነዚህ ሰዎች ጋር መኖርን የምትመርጪው? ምን ጥቅም አለው? ምክንያቱም እየተጎዳሽ እንደሆነ ታውቂዋለሽ። ከዚህ በላይ ለየት ያለ ስኬት እንደሚገባሽ ታውቂዋለሽ። ልንገርሽ፣ አንቺ አሁን ማለት ነው በህይወትሽ ውስጥ ከ50 ወይም 100 ሰዎች በላይ ስም መገመት እንደማትችይ ታውቂያለሽ። 100 ሰዎች ብቻ ነው የምታውቂው በህይወትሽ። አስቢ ብልሽ አሁን ቁጭ ብለሽ እነዚህ 100 ሰዎች ስማቸው ጻፊልኝ ብልሽ አትሞያቸው። እነዚህ ሰዎች ናቸው ከሚሊዮን ሰዎች የሚያቆሙሽ። እነዚህ ሚሊዮን ሰዎች ጋር መድረስ ስትችይ፣ እነዚህ ሚሊዮን ሰዎች በቢዝነስ በምክር በፈለግሽው ነገር መድረስ ስትችይ ስኬት ላይ ትደርሻለሽ። ህይወትሽ በአጠቃላይ ይቀየራል ከነቅጽበቱ ማለት ነው። ተረዳሽ? ስለዚህ ከአቅራቢያሽ ያለ ሰው በምንም ተአምር እንዳያቆምሽ፣ በምንም ተአምር ዝቅ እንዳያደርግሽ ህይወትሽ የዛኔ ነው የሚቀየረው። ታይኛለሽ። ምን አለ በይ፣ አንድ ቻሌንጅ ሰጥሻለሁ። እግዚአብሔርን ነው የምልሽ። እዚች ጋር ከቆምሽ ለ2 ደቂቃ ማርያምን አሁን 50 ሺህ ብር ትራንስፈር አድርግልሻለሁ። ለ2 ደቂቃ? አዎ፣ ለ2 ደቂቃ መቆም ሳይሆን እንደዚህ ከእንደዚህ አንድ ለ2 ደቂቃ ታረግሻ። እግዚአብሔርን 50 ሺህ ብር አሁን ትራንስፈር አድርግልሻለሁ። ዙሪ ወደ ፀሐይ አትሱሪ፣ ወደ ፀሐይ ወደዚህ ብለሽ በቃ መቆም ብቻ። እዛ ነጫማሽ ላውጣልሽ። ነይ ጫማዬን አውጥቼ ነው እንዴ? አው ደፋር ነይ፣ አይዞሽ ነይ። 50 ሺህ ብር እኮ ነው ቀለኛ። 50 ሺህ ብር ሲያምር ደግሞ እግርሽ ስማ ብስኩት ስማ እንደሚያቃጥል ታውቃታለህ። በባዶ እግር ወጥተህ እንዴ? ለላግዝ ነይ አውጥ 50 ሺህ ብር አሁን 50 ሺህ ብር ቆይ ታይመር ላይ ነይ ግቢ። እርር አይደለም ነይ ግቢ። ቆይ ታይመር ላይ ያዝ። ቆይ ይኸው ጀምሪ። ግቢ እዛ ጋር ወጣ። ጎበዝ። አዎ እሺ። ይኸው እየቆጠረ ነው። ተንቀሳቀሽ። አይዞሽ። እናቴ ትሙት ያማል። ቢቀርብኝስ አምሳ ሺህ ብር አንቺ መቆም ያቅትሻል? እንዴት እንደሚያቃጥል ሀብታም ነሽ ማለት እኮ ነው። በጣም ሀብታም ነሽ። እስኪ እናሞክረው። እኔ ማለት ምንጀዋለሁ እንዴ? ትቆማለህ አሁን እንደዚህ እናሳ። ቆይ እስኪ 40 ሰከንድ ጨርሰ 40 ሰከንድ አንቺ ሀሳቡ ከየት ነው የሚመጣልህ? እንጃ አሁን እንዴት ሀሳብከው? ይሄንን እግዚአብሔር እንዴት አስበዋለሁ? ተመቸሽ ግን ሀሳቡ? የሌላ ሀሳብ እግሬ ተቃጠለ። በጣም ክሬቲቭ አይደለም? ክሬቲቭ ማለት ክሬቲቭ ስለሆንኩኝ አሁን ጃኒ ትስመኛለች። እንዋጋ በለው። የአዶናይ ከንፈር ይለያል። የአዶናይ ከንፈር ይለያል። አማረብሽ ዛሬ ደግሞ በጣም ነው የሚያምረው። ይሄ በጣም ያምራል። ቻው በቃ
ጋይስ ጃኒን ለመጀመሪያ ጊዜ ማለት ነው እርጎ ላስቀምሳት ነው። የወላይታ እርጎ እንዴት አባቱ እንደሚጣ ያድጌበታለሁ መድግን እዚህ ለወላይታ ነው ለይት ይላል። ለቀመሽ ዝም ብለሽ አመኝ የተለየ ነው ወይ እንደዛ በለኝ የሚለው የወለዛ ኩን የወላይታ እርጎ ያልኩ ቤስቲ አንድ ሁለት ሶስት ሪአክሽኑ አይ ተሙና ለታ ያህር ለእንዴት እንደሆነች አይቃጣል ከንስ ካሰር ከነንቱ ነው ቺርስ አረረረ ምንድነው ነው ለታ በእናትህ ያው ከአርቲስት ነጻነት ወርቅነህ ቤተሰቦች ጥብቅ የተባለ ማሳሰቢያ ተላልፏል። በቅድሚያ በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት ከጎናችን ለነበራችሁ ሁሉ ምስጋናችን ይድረሳችሁ። ቤተሰቡ ወደ መጡበት ከመመለሳቸው በፊት የሚከተለውን ህጋዊ ውክልና ሰጥተዋል። የአርቲስቱን ማናቸውም የሥራ ጉዳዮች እንዲከታተሉና መረጃ እንዲሰጡ አቶ አስናቀ ንጉሴን ወክለናል። ማሳሰቢያ የአርቲስቱ ወይንም የቤተሰቡንም ስም የሚያጠፋና የተሳሳቱ መረጃዎችን በማህበራዊ ሚዲያ ማሰራጨት በህግ ያስጠይቃል። ትክክለኛ መረጃ ከህጋዊ ተወካዩ ብቻ እንዲቀበሉ እንጠይቃለን ሲሉ የአርቲስት ነጻነት ወርቅነህ ቤተሰቦች ይህንን መልእክት አስተላልፈዋል። ቶማስ ኃይሉ 100,000 ብር ተከቷል። የኢዲኤፍ ጂም ባለቤት ቶማስ ኃይሉ በኮሪደር የብስክሌት መንገድና በመሮጫ ትራክ ላይ እንግዲህ መኪና ሲነዳ ሰሞኑን ቪዲዮ ለቆ ነበረ። እናም ይህንን ተከትሎ መሰረተ ልማቱ ላይ ጉዳት ያደረሰው ቶማስ ኃይሉን በቁጥጥር ስር በመዋል 100,000 ብር መቅጣቱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቀዋል። ባለስልጣኑ ከህብረተሰቡ የደረሰውን ጥቆማ መሰረት በማድረግና ከአዲስ አበባ ከተማ ትራፊክ ፖሊስ ጋር በመተባበር አሽከርካሪውን በቁጥጥር ስር በመዋል መቅጣቱን ገልጸዋል። በከፍተኛ የመንግስትና የህዝብ ሀብት የተገነቡ መሰረተ ልማቶችን በአግባቡ መጠቀም መጠበቅና መንከባከብ የሁሉም የህብረተሰብ ክፍል ጋር ኃላፊነት እንደሆነም የአዲስ አበባ መንገዶች ባለስልጣን አሳስቧል። እንዴት ነው እንጀራዬ? እንጀራውን እኔ ነኝ የጋገርኩት ማሚ። እንዴት ነው እንጀራው? እንዴት ነው እንጀራዬ? እንዴት ነው እንጀራው? ሰላሳ ጊዜ ነው የምጠይቀው። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት። ቴንክ ዩ በጣም ያምራል። ቴንክ ዩ ያምራል። ወይኔ ብርቄ በኢየሱስ ስም ወቀው ማለ ማሸታ ያንደው አንመንበት በሰዓቱ ነጫነጭ እንጂ ጓደኛም ቢሉን እቺ ጓደኛ አትሆንሽም ካሉን ልክ ነው። የሆነ ነገር ይሄ ነገር ይቅርብሽ ካሉን ልክ ነው። እንደው ዛሬ ባትወጪ ውስጤን ድብር ብሎኛል ካሉ ልክ ነው። ያን ሁሉ ነገር አድርገን አልፈን ስንወጣ ምንም ጥሩ ነገር አያጋጥመንም አይደለ? እውነት እና ቢ ስማርት እና ስሟቸው ኢትስ ኦኬ ስሟቸው እነሱ ቢሳሳቱ ራሱ የሚጎዳችሁን ነገር ሰው ናቸው ይሳሳታሉ፣ ግን ኢቭን ቢሳሳቱ ራሱ ማለት ነው እናንተን የሚጎዳ ነገር አያስቡም። እና ምን በቃ እሺ ይሁን እነሱ ባሉት መንገድ ጌታን እነሱ ባሉት መንገድ እኔ እነሱ ያሉት መንገድ መስማት ስጀምር ነው ትንሽ ነገሮች ፊክስ መሆን የጀመሩት። በእውነት የምሬን ነው። የሚጣፍጥ ምግብ በልተናል። በጣም የሚጣፍጥ ሙሉ የብፌውን ሙሉ ሽፋን ኢትዮጵያን ግሪክ ሬስቶራንት ለእናንተ አቀርብ። እግዚአብሔር ከፍ ያለ ቦታ ያድርሳችሁ። አሜን። ምንድን ነው የሚሰራው ባልሽ? ሹፌር ነው የመኪና ታዲያ ምንድን ነው አትይኝም? የመኪና ስልሽ የኔ ሹፌር ነው። ሮቢዬ የሚሰራው ለጊዜው ስራ የለንም። ቲክቶክ ምናምን ማስታወቂያ ምናምን ነው የምንሰራው። ኦኬ ቲክቶክ እንዳለ ዱባይ ማስታወቅ ከሰራችሁ እኮ ዱባይ ውስጥ ብዙ ነገር አለ አይደል? አዎ ማስታወቂያ ነው የምንሰራው። ነገም 2 ስራ አለን እንሄዳለን። ኦኬ እነሱማ አፈመሱኝ እኮ ከኢትዮጵያ ራሱ የውሃ ሚዲያ ደውሎ ቃለ መጠየቅ ልጠይቅሽ ነው አለኝ። ኦኬ አፈመሳችሁ፣ ገፍታችሁ እኔን ያዋረዳችሁ መስላችሁ ሰቀላችሁኝ። ዝረድ ተበርቸስ
በብዙኝ እውነት ሮሚ ሰርጌን እንዴት አየሽ ሮሚ? ቆንጅዬ ነበር። ታምራለች። ያበደ ነበር። ያበደ ነበር። እንትን አለው። በጣም ጥሩ ሰው ነው እኮ አየሁት አንቺ ላይ እየዞረ እየቀረጸ በጣም በቃ ሚኪ በጣም ታውራሪ አቡፋኖም ነበረ። አቡፋኖም ዱባይ ነው። ኦኬ ኖ ሚኪን አይደለም። ሚኪ ፊት አውራሪ አይደለም። ኧረ ያኛው ጉራጌው የሚደንሰው ኦኬ ማቲቦት ማቲቦት በጣም ከልቤ ነው ደስ ያለኝ። ማቲ ምርጥ ሰው ነው በጣም ፊት አውራሪ። ሁሉም መጡልሽ አይደል? ማንም የቀረ የለም። ኦኬ ሙኒትም ግራ ይግባክ። ምን አባ ጥንባታም ዘር ቢጨበቅ የኛን ዘር አይተካም። አይካክ ነው የሚለው ምሪ ብር ጉራጌና ሄም ቢብር እንክ እንቀራች ነኝ በይ ምን አባቱ ያፋር አንተ እኔ ማልደራደርበት ነው። ትቀልዳለህ እንዴ? አድናን ስሙ ደስ ይላል። ዩኒክ ስም ነው ያለው። አዎ ዩኒክ ስም ነው። ታብታብ አድርጉ።